ሰላም ሰላም ውድና የተከበራችሁ የመልካም ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ያላችሁ ወይ? ያለሁኝ እግዚአብሔር ይመስገን፣ ክብሩ ይስፋ ለመድኃኒዓለም። የኔ ውዶች እንዴት ናችሁ? ደህና ናችሁ? ያው አለን። ትናንትና አንዱ ኮሜንት አስቆኛልና እግዚአብሔርን ሞልቃቃ አለችኝ ማለት ነው። እኔ በህይወት ዘመኔ ተሞላቅቄ አላውቅም እህት ማለት ነውና የሩታ አንዳንድ ደጋፊዎች ዝም ብላችሁ በሆዳችሁ የምታስቡ ሰዎች እንደዛ አላችሁኝ። እኔ ግን አንድን ቀን ተሞላቅቄ ሙልቅቅ የመሞላለቅ አንድኛውም ቀን ሂጄበት አላውቅም። ብሞላቅቅ ደስ ይለኝ ነበረና እንግዲህ ዛሬ የመጣሁት ትንሽ ላውጋችሁ ብዬ ነው። የድራማው መጠነቀቂያ ማታ ላይ ገብቼ ነበር። በጣም ብዙዎቻችሁ ነበራችሁ። ስለነበረን ጊዜ በጣም አመሰግናለሁ። አበረታችሁኛል። እንግዲህ ሁሌም እገባለሁ እንደዛ ሀሳብ አስተያየት እንሰጣለን። እኔ ከማንኛውም ወገን አይደለሁም፣ ደጋፊ ምናምን አይደለሁም። ወደድኩም ጠላሁም ግን የሩታ ደጋፊ አይደለሁም አሁን ላይ። ለምን ብትሉ የሩታ የምትጫወተው ካራክተር እየተጫወተች ያለችው ሄርሜላ አላት። ያ ማለት ፊልም የፍቅር ታሪክ ትረታ ስለሆነ ሄርሜላ የምትጫወትልን የሄርሜላን እንትን ይዛለው። ግን ደግሞ በስተመጨረሻ ደግሞ ሄርሜላ ፋውል ትሰራለች። ፋውል ትሰራለች ማለት ምን ማለት ነው? ሴት ልጅ ለወንድ ልጅ በዚህ ያክል መለመን አለባት ብዬ አላስብም። ምክንያቱም አንደኛ ሄርሜላ ስትመጣ የሰው ትዳር ማለት ባለትዳር የሆነ ወንድ ልጅ የወለደ አባት፣ ምክንያቱም እሷም ልጅ አላት፣ ልጅ ያለ አባት ማደግ አለበት ብላ ነው አምና የመጣችው። ሶ እኔ የማናቸውም እንትን አይደለሁም፣ ግን ከከሌጋ የሚሆን ብዬም ሀሳብ አስተያየቴ መስጠት አልችልም። የምችለው ግን እናንተ ተጣሟል እንዴ? የምንችለው ግን ምሳሌ አሁን ሄርሜላ ትናንትና በሰራችው ቪዲዮ ላይ የታዘባችሁት ነገር ይኖራል አይደል? ሩታንስ ቢሆን ማለት በዚህ ልክ ባሏን ቆማ በቃ አይፈልግሽም ምናምን ማለት የሆነ የሚደብር አክት ስታደርግ ሩታ ተመችታችሁ አሁን ያያችሁት ነው። እኔ በጭራሽ የማላደርገው ነገር ቢሆን ይሄ ነው አንደኛ ደረጃ። ሁለተኛ ማለት ነው ሩታ አሁንም እያስተናገደች ያለችው ስለ ቀናት ነው እንጂ ትክክለኛ መረጃ አይደለም። ማለት ትክክለኛ የሆነ ኢንፎርሜሽን አይደለም ይዛልን፣ ወይም ደግሞ ስለ ፍቅር ያላትን ነገር አይደለም ይዛ የምትመጣው ማለት ነው። ስለዚህ አይመቸኝም፣ ካልተመቸኝ አልተመቸኝም፣ በቃ ካላስ መብቴ ነው። አረ መብቴ ነው። ሄርሜላ ወደድኩኝ መብቴ ነው። አንቺ እንደዚህ ምናምን ልትሉኝ አይገባም። ምክንያቱም የሩታ በመጣችበት ካራክተር የምትጫወተው ሄርሜላ ናት እንጂ ሩታ አይደለችም። ሶ ካራክተራቸው ነው የማንመቸው እንጂ እነሱማ እናቴ ምሳሌ አብዛኞቻችሁ አብርሃምና ሩታ ተለያይተዋል ብላችሁ ነው የምታምኑት። ተለያየው መቼ ነው የተለያዩት? ልጇን ያለ እናት አደገ ምናምን እንዴ! እናቴ ምን ሆናችሁ ነው? አብረው ላይፋቸውን እየቀጩ ለእናንተ ካሞኙ ታዲያ እንዴ ምን ሆናችሁ ነው? ምን አስባችሁ ነው? እኛ ስንነግራችሁ በቃ እንዴት ነው? አብርሃም ደግሞ 2 አገባሉ። ምንድነው አሁን እኔ ካንተ መማረው? ምንድነው የምታስተምረኝ? ዝሙት ነው ልጅ እኔ ያስቀያለሽ ማለት ነው። ማርያም እስኪ ማለት ሄርሜላ ማለት ነው ስትለምን እግሩ ላይ ተንበርክካ ከዛ በኋላ ሩታ እያየች ምናምን አይሄድም በቃ መልስ ስጠኝና ቢያንስ ቁርጤን አውቄ ልኖር። በእግዚአብሔር ከዚህ በላይ እንድትሰቃይባት ፍቅድ በእግዚአብሔር ንገረኝ። እሺ መልስ ስጠኝ። አብረን ሰዓት እየፈጀ ነው የሚሄድ መሰለኝ። አንዳንዴ ተግባር መሰለኝ ዝምታ ማለት ነው። ከዚህ በላይ ቴንሽን አታድርጊ። ሄድበት ከጨረሽ ሌላ የገዛ ባልሽ ቆመሽ ሩታ ማለት ነው የገዛ ባልሽ ቆመሽ እንሂድበት እንደዚህ ምናምን እንዴ! ምን አስበሽ ነው? ተረጋጊ እንጂ ሴትዮ። ምን ነው እንደዚህ አለብሽ እንዴ? አንቺ ጋር እንደሆነ እኮ እናውቃለን። ሩቲ ምንድነው? ምን አርጉ ነው የምትይን? ባልሽ እኮ አንቺ ጋር እንደሆነ እናውቃለን። ግን እድሜ የመዳም ቅመሞች በአንድ በሰስ ጎናቸው ገብታችሁ የምታስለቅሷቸው ነው የሚያሳዝኑኝ። ለእናንተ ብለው ስንት ነገር ያላረጉላችሁ ምናምን ነገር እንደዚህ ስትጫወቱባቸው ነው የሚያሳዝኑኝ እንጂ ሀብብቲ እንጂማ ባልሽንማ ይዘሽው ነው ያንተ ኢንቴሪየር ያኔ
ما يعني شو سوي أنا أتكلم عربي عشان أنتم ما تفهمون أبراهام روتا በምልክት ቋንቋ እንደሚወራ አይወራም እና እኔ በብዙዎቻችሁ እንትን እያልኩ ነው እና ሄርሜላም ያው ፊልም ሰርታ ትወጣለች። በስተመጨረሻ ግን ሩታ ጋር ነው የሚሆነው። እሺ ትሄዳላችሁ። ሩታ ግን ቢያንስ አንዴ ሀሳብ እንደው ትንሽ እንኳን ትረጃትም ሩታ። አንቺ አብርሃም እንደዛ አልቅሰሽ ስትመጪ ብዙዎቹ ሆይ ብለን አብርሃም ተረዳት፣ አብርሃም ሊታነቅ ገመድ ይዞ ሲሄድ እረቱ አብርሃም ሩታንን ትወድሃለች እያለን አንቺ አሁን የገዛ ባልሽ እንደዛ አንቺ እንደዛ ተሆኖ ሴት ልጅ እንደዛ ተንበርክካ ስትለምነው ምን እሺ አትይም እንዴ? ምንድን ነው? ለፊልሙ ቢሆን እንኳን በቃ ተረድቻለሁ ተነሺ ማለት ነበረብሽ። እንቲ ከቢር ሙሽኪላ ወላ ሩታ ከቢር ሙሽኪላ። አዎ እና ትንሽ እየከበደንም ቢሆንም እየመረረን ማለት ደግሞ ግድ ነው እንዴ? ምንድነው በዚህ ልክ ኦማይ ጋድ ይከብዳል። እውነቱን ስንነጋገር ይከብዳል። እና እፈልጋለሁ አንዴ ብቻ ሀሳቡን ይንገረኝና አብራችሁ ትሄዳላችሁ። ንገረኝ አብርሃም፣ ለምን ታስጨንቀኛለህ? ንገረኝ በቃ ስሜትን ማወቅ እፈልጋለሁ። ጭቃጭቃ አታድርገኝ እንዴ! ለምን እንዴ? አብርሃም ተናገረ እንዴ! እስከመቼ ነው አቀቀረም ከራው እንዴ? በሪሞት ነው እንዴ አብርሃም የሚናገረው? ደግሞ በሪሞት ነው እንዴ ወንድምዬ የምትናገረው? አንተ አቤል ነው እንዴ ተናገር፣ ሂድ፣ አምጣት፣ ውሰዳት ምናምን የሚልህ? ራስህ እኮ መወሰን አትችልም እንዴ? ምንድነው ይናገር? ምንድነው? ምንም ነገር እኮ አይገባንም። እግዚአብሔርን እንደው እግዚአብሔርን ትሉታላችሁ ዝም ብላችሁ። እግዚአብሔር ሆይ ይቅር በለኝ። እንደው በቀን ስንቴ ነው ያንተ ስም የሚጠራው? እንደው በቀን ስንቴ ነው የምንበድል? የኔ ጌታ በአንተ ስም እንደው ስንቴ ነው የሚምሉት እነዚህ ተንከሲሶች ማለት ነው። ነው እናንተ ተንከሲሶች ናችሁ። የምሬ ነው። ተንከሲስ አይገልጻችሁም። ምክንያቱም አንደኛ የኛ ህዝብ አይገባውም፣ ሁለተኛ እናንተ በህዝቡ ላይ ትጫወታላችሁ፣ ሶስተኛ ደግሞ ምድረ የመዳም ቅመም የሄርሜላ ደገብ የሩታ ረጋ እያልሽ ራሱ በራስሽ ትበየልሽ። እነሱ ግን የራሳቸው ላይፍ እያሳለፉ። ስለዚህ አብርሃም ሁለቱ መርጣለሁ ይላል። በስተመጨረሻ ደግሞ ትናንትና ተለቆልሽ ሄርሜላን መርጧታል ማለት ነው። ሄርሜላ ስትመረጥ ደግሞ ፋውል አለው። ፋውሉ ምንድነው? ሄርሜላ በስተመጨረሻ በጣም ነው የምታለቅሰው። ከዛ ሩታ ነው የምትገባው ሚስጥየው። ከዛ በኋላ ሩታ ደስ ያለች ምናምን ብለው ይመጣል። የድራማው መደምደሚያ ምን እንደሚሆን ታያላችሁ። ሩታ እና አብርሃም አንድ ላይ ይሆናሉ። ሄርሜላ ደግሞ እንትን ነው የምትለው። ግን አሁን አይደለም፣ ይቆያል ብያችኋለሁ፣ ይቆያል። ምክንያቱም አንደኛ አብርሃም ተጣላው ካለ ሩታ እዛ ጋር ምንም መስራት ምንም አይጠበቅባትም። በቃ መሄድም መምጣትም አይጠበቅባትም። ካላስ ለምን በቃ የራሱ ምርጫ መርጧል። ሩታ እዚህ መግባት የለባትም አይደል? ስለዚህ ሩታ የምትገባበት ደግሞ የሆነ ነገር አለ ብላችሁ ማሰብ መጠርጠር አያቅታችሁም። ገባችሁ? እዛ ነው